የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው በዘጸአት መጽሐፍ ከምዕራፍ 1 እስከ 3 ባለው ክፍል ላይ ይሆናል። የምናሰላስልበትም ጥቅስ እንዲህ የሚለው ነው። እግዚአብሔርም የጩኸታቸውን ሲቃ ሰማ፣ ከአብርሃም ከይስሐቅ ከያዕቆብ ጋር የገባውንም ቃል ኪዳን አሰበ። እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ ዘራቸውን እንደሚያበዛ ርስት እንደሚሰጣቸው በእነርሱም የምድር ዘርን ሁሉ እንደሚባርክ ቃል ገብቶላቸው ነበር። በእርግጥም ጌታ ቃል በገባው መሠረት ዘራቸው በዛ፣ ቁጥራቸውም እጅግ ከመጨመሩ የተነሳ ይለናል ዘጸአት 1:6 ላይ የግብፅን ምድር ሞሏት። ታዲያ ይህ ሁኔታ እጅግ ያሳሰባቸው ግብፃውያን በጭቆና ቀንበር ሥር አድርገው ያንገላቷቸው ጀመር። እስራኤላውያንም በባርነት ከደረሰባቸው ግፍ የተነሳ ይጮኹ ነበር። ከባርነት ቀንበር ለመላቀቅ የሚያሰሙት ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸታቸውን ሲቃ ሰማ፣ ከአብርሃም ከይስሐቅ ከያዕቆብ ጋር የገባውን ቃል ኪዳን አሰበ። እግዚአብሔርም እስራኤላውያንን ተመለከተ፣ ስለ እነርሱም ገደደው ይለናል ዘጸአት 2 ላይ። ጩኸት ወደ እግዚአብሔር ደረሰ። እስራኤላውያን ከጭቆናው ቀንበር የተነሳ ያሰሙት ጩኸት በአየር ላይ አልቀረም። እኛም በምንም አይነት ከባድ ጭነት ስር ብንሆን ጩኸታችንን ወደ እርሱ እናድርግ። የጩኸታችንን ሲቃ እግዚአብሔር ይሰማል። እግዚአብሔር የጩኸታችንን ሲቃ የሚሰማ አምላክ ነው። ወደ እርሱ የተጮኸውን የሲቃ ድምፅ ፈጽሞ ችላ አይልም። ደግሞም ቃል ኪዳኑን አሰበ። በእስራኤላውያን ላይ ይህ ሁሉ ከመድረሱ አስቀድሞ እግዚአብሔር ያውቅ ነበር። ለያዕቆብ እንዲህ ብሎም ነግሮት ነበር፣ እኔ የአባት አምላክ እግዚአብሔር ነኝ። ወደ ግብፅ ለመውረድ አትፍራ፣ በዚያ ታላቅ ሕዝብ አደርግሃለሁና አብሬ ወደ ግብፅ እወርዳለሁ፣ ከዚያም መልሼ አወጣሃለሁ ይላል ዘፍጥረት 46:3 እና 4። በእርግጥም እግዚአብሔር የገባውን ቃል ኪዳን አይረሳም። ያም ብቻ አይደለም፣ ደግሞ ተመለከተ ይለናል። እግዚአብሔር የሚሰማ አምላክ ብቻ ሳይሆን የሚያይም አምላክ ነው። ያለንበትን ሁኔታ ጠንቅቆ ያውቃል። ዓይኖቹ በእኛ ላይ ናቸው። ትንሿ ድንቢጥ እንኳን እርሱ ሳያያት ከዛፍ ላይ አትወድቅም። ስለ እነርሱም ገደደው። አምላካችን የሚሰማ የተናገረውን የማይረሳ ደግሞም የሚያይ ብቻ ሳይሆን ስለ እኛም ግድ የሚለው አምላክ ነው። ሰምተው አይተው ግን ስለ እኛ ደንታ የሌላቸው ብዙ ሰዎች ሊኖሩ ይችላሉ። እግዚአብሔር ግን እንዲህ አይደለም። እርሱ ስለ እኛ ይገደዋል። ዛሬ እኛም እንደ እስራኤላውያን በተለያዩ ነገሮች እያቃሰትን ቢሆን ሲቃችንን ወደ እግዚአብሔር እናሰማ። ወደ እኔ ጩኽ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር እገልጥልሃለሁ ይላል ኤርምያስ 33:3። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ ወደ አንተ የተጮኸውን ጩኸት የምትሰማ ቃል ኪዳንህን የምታስብ የምትመለከት ደግሞም ስለኛ ግድ የሚል አምላክ መሆንን እንድናስተውል በአንተም ላይ ያለን እምነት እንዲያድግልን በጸጋ እርዳን። አሜን።